ሴቶች ያለ እድሜ የሚዳሩት ለቤተሰብ ገቢ ሲባል እነሱ መስዋዕት የሚሆኑት አፍሪካ ውስጥ ብቻ ነው የሚል የተሳሳተ ሐሳብ ተዘርቷል። ይህ ሐሳብ ደግሞ አስተካካይ በማጣቱ ተስፋፍቷል። ነገር ግን አድገዋል፣ በልጽገዋል በሚባሉ ሀገራት ያለ እድሜ መዳር፣ መውለድ፣ የቤተሰብ ኃላፊነትን ከአቅም በላይ መሸከምም አለ። በአሜሪካም ሆነ በሌሎች ዓለም ክፍሎች እንደ ቻይና ባሉት ሀገራት ያለ እድሜ ጋብቻ ወይንም ቻይልድ ሜሬጅ አሁንም ድረስ በህግ ክፍተቶች፣ በባህል፣ በሃይማኖታዊ እንዲሁም በኢኮኖሚያዊ ምክንያቶች የሚፈጸምባቸው ሀገራትና አካባቢዎች አሉ። ከነኚህ መካከል ደግሞ ዋናዋ የዲሞክራሲ ሀገር የምትባለው አሜሪካ ናት። በአሜሪካ ከ30 በላይ ግዛቶች አሁንም እድሜያቸው ከ12፣ 13 እና 14 ዓመት የሆናቸው ህፃናት ተደፍረው መደፈራቸውን ለመሸፈን ሲባል ይዳራሉ። የት? አሜሪካ። ይህ ሊሆን የቻለበት ዋናው ምክንያት የፌዴራል ማለትም የአጠቃላይ የሀገሪቱ ህግ ወጥ የሆነ የጋብቻ እድሜ ህግ ስለሌለውና እያንዳንዱ ግዛት ወይንም ስቴት የራሱ ህግ ስላለው ነው ይባላል። ነገር ግን በአሜሪካ በገጠራማ አካባቢ ታዳጊዎች እስከ 13 ዓመት ድረስ ሊዳሩ የሚችሉባቸው መንገዶች ሰፊ ናቸው። የመጀመሪያው የህግ ክፍተት ነው ተብሎ ይነሳል። አብዛኞቹ ግዛቶች መደበኛውን የጋብቻ እድሜ ማለትም 18 ዓመት ቢያደርጉም አንዳንዶቹ ግዛቶች ግን እድሜያቸው እጅግ ለጋ የሆኑ ልጆች እንዲጋቡ ይፈቅዳሉ። እንዴት ካላችሁ በወላጅ ፈቃድ ማለትም ወላጆች ታዳጊዎች እንዲጋቡ የሚፈቀዱባቸው ህጎች አሉ። በአንዳንድ ግዛቶች የወላጅ ፈቃድ ባይኖርም እንኳን ዳኞች ለልጅቷ ጥቅም ነው ተብሎ ከታመነ ጋብቻውን ያጸድቃል ይላል። ምን አይነት ጥቅም እንደሆነ ግን አይታወቅም። ሌላው ታዳጊዋ ካረገዘች 13፣ 12 እና 14 ዓመት የሆናት ልጅ ካረገዘች በብዙ ግዛቶች የእድሜ ገደቡ ሙሉ በሙሉ ይነሳል ወይ ዝቅ ይላል። ይህ ደግሞ በእድሜ ትላልቅ የሆኑ ወንዶች ታዳጊዎችን አስገድደው ደፍረው ካስረገዙ በኋላ ከእስራት ለማምለጥ ታዳጊዋን የሚያገቡበት የህግ ክፍተት ነው። ይህ የሚፈጸመው በደቡባዊና በገጠራማው የአሜሪካ ግዛቶች እንደ ቴክሳስ፣ ጆርጂያ፣ ፍሎሪዳ፣ ሰሜን ካሮላይና እና ቴነስ ባሉ የደቡብ ክፍለ ሀገራት አሜሪካ የገጠር ማህበረሰቦች። ለአብነትም አንቼይንድ አትሊስት የተባለ ድርጅት ያወጣው መረጃ እንደሚያሳየው በአሜሪካ ከ2000 እስከ 2018 ባለው ጊዜ ውስጥ ብቻ 300,000 የሚሆኑ ከ18 ዓመት በታች ያሉ ታዳጊዎች በትዳር ውስጥ አልፈዋል። ከነዚህ ውስጥ አንዳንዶቹ እድሜያቸው 12 እና 13 ዓመት የሆኑ እጅግ ትናንሽ ልጆች ናቸው ይለናል መረጃው። ግን ምን ይባላል? በአፍሪካ ያለ እድሜ ጋብቻ ከፍተኛ ነው፣ ሴቶች ይበደላሉ፣ ቤተሰብ ለማስተዳደር በሚል ጫና ይደርስባቸዋል ይባላል። አዎ፣ ግን አደግን የምትሉት እናንተ ጋር ያለውን ማን ይጠይቃችሁ የሚል የለም። በጅምላ ተነስቶ አፍሪካ ላይ መዝመት ብቻ፣ ለራስ ጥቅም ሲባል ሌላን አካል ማንኳሰስ ብቻ ነው። ከሰሞኑ የወጣው የሊትዌኒያ መማሪያ መጽሐፍ ጉዳይም ይህንን ያጠናክራል። በባልቲክ ባህር ዳርቻ ላይ ከምትገኘው ውብና ሰላማዊ ሀገር ናት ከምትባለው ሀገር ሊትዌኒያ የወጣ አንድ የመማሪያ መጽሐፍ ገጽ መላውን ዓለም ያነጋገረ ታላቅ ዲፕሎማሲያዊ፣ ማህበራዊና ስነ ልቦናዊ ቀውስ ይፈጥራል ተብሎ ማንም አልገመተም ነበር። ይህ ነገር ሲወጣ ማለት ነው። ነገሩ የተጀመረው በሊትዌኒያ ለሚገኙ የ7ኛ ክፍል ተማሪዎች የጂኦግራፊ ትምህርትን ለማስረዳት በተዘጋጀ የልምምድ መጽሐፍ ላይ ነው። የዓለም ሴቶች እንዴት ይኖራሉ በሚል ምንም ጉዳት የሌለው በሚመስል ርዕስ የቀረበው ይህ ትምህርታዊ ይዘት በውስጡ የያዘው መልእክት ግን የስብዕና ረገጣ፣ የታሪክ መዛባትና አደገኛ ዘረኝነት የታጨቀበት ሆኖ ተገኝቷል። በጥያቄና መልስ መልክ የቀረበው ይህ መልመጃ ተማሪዎች 3 የተለያዩ ሴቶችን ምስሎች አይተው ከተሰጡት መግለጫዎች ጋር እንዲያዛምዱ ያዛል። ይሁን እንጂ መጽሐፉ ያዘጋጀው ንጽጽር እጅግ አስደንጋጭና የአንድን አህጉር ህዝብ ታሪክና ማንነት ወደ አንድ ጠባብና ጨለማማ አስተሳሰብ የሚያወርድ ነበር። በዚህ የትምህርት ገጽ ላይ ጥቁር አፍሪካዊቷ ሴት የቀረበችበት መንገድ የአህጉሪቱን ህዝብ ክብር በእጅጉ የሚነካና ሰብአዊነትን የሚያጎድፍ ነው። አሚና የተባለችውና በኒጀር የምትኖር የ28 ዓመት ወጣት በድህነት ምክንያት በ13 ዓመቷ በትዳር የተሰጠች 7 ልጆችን የወለደች ማህበራዊ መብቷ የተረገጠና ሙሉ በሙሉ በባሏ ላይ ጥገኛ የሆነች ተደርጋ ተሰላለች። ከዚህም በላይ ለቤት ውስጥ ስራና ለሜዳ እርሻ ብቻ የምትውል የራሷን ምርጫና የህይወት ግብ የሌላት ተጨማሪ ወንዶች ልጆችን ከመመኘት ውጪ ሌላ ዓላማ የሌላት ምስኪን ተደርጋ ነው የቀረበችው። ይህ መግለጫ አፍሪካዊቷን ሴት ከማንኛውም አይነት ስኬት፣ ትምህርትና አመራር ሰጭነት ያገለለና
የአፍሪካ ህይወትን ከባርነትና ከእንስሳዊ ህልውና ጋር ብቻ አያይዞ የሚያሳይ ነው። ከትይዩ ደግሞ ዳሪካ የተባለችው የእስያ ተወላጅ ታይላንዳዊት ሴት የገጠማት አቀራረብ ይበልጥ አጸያፊና የነቀፌታ ምንጭ ነው። መጽሐፉ እንደሚለው ይህች የ29 ዓመት ወጣት ሴት ቤተሰቧን ለመርዳት ሌላ አማራጭ በማጣቷ በፈረንጆች መዝናኛ ስፍራ በአስተናጋጅነትና በሴተኛ አዳሪነት ትሰራለች። ዘወትር የኤችአይቪ ኤድስ በሽታን እየፈራች እንደምትኖርና በማህበረሰቡ የተገለለችና የተናቀች እንደሆነች ተደርጎ ተገልጿል። ይህ አቀራረብ በእስያ ሀገራት ላይ ያለውን የምዕራባውያን የተዛባ የወሲብ ቱሪዝም እይታ በቀጥታ ወደ ህፃናት አእምሮ የሚረጭና የእስያ ሴቶችን ሰብአዊ መብትና ክብር ጥያቄ ውስጥ የሚጥል አደገኛ ስሁት ትረካ ነው። በአንጻሩ ግን ሲሞና የተባለችው ነጭ አውሮፓዊትና ሊትዌኒያዊት ሴት የቀረበችበት መንገድ ሙሉ በሙሉ የተለየና የተሻለ ስብዕናን የሚያላብስ ነው። ይህች የ36 ዓመት ሴት የቤተሰብ ሸክም የበዛባት፣ ለልጆቿ ስትል የምትለፋ፣ በከፍተኛ የስራ ውጥረትና ስትረስ ውስጥ የምትኖር ጠንካራና ተቆርቋሪ እንስት ተደርጋ ተስላለች። መጽሐፉ በፈጠረው በዚህ አስገራሚ ንጽጽር ውስጥ ተማሪዎች አፍሪካውያንን ከኋላ ቀርነት፣ ከማንነት መጥፋትና ከትዳር ባርነት ጋር፣ እስያውያንን ከአመንዝራነት፣ ከውርደትና ከበሽታ ጋር፣ አውሮፓውያንን ደግሞ ከስራ ወዳድነት፣ ለቤተሰብ ከመጨነቅና ከከፍተኛ ስብዕና ጋር ብቻ አያይዘው እንዲያስቡ የተገደዱበት ሁኔታ ተፈጥሯል። ይህ በትምህርት ስም የቀረበው ስውር መርዝ በህፃናት ላይ የሚያሳድረው ተጽዕኖ በቀላሉ የሚታይ አይደለም። ይህ በክፍል ውስጥ ተደብቆ የነበረው ምስቅልቅል ወደ ዓለም መድረክ የወጣው ዳይቫዝ የሚቴ ቢሊየኒ የ7ኛ ክፍል ተማሪ የሆነው ልጇ ይዞት የመጣውን መጽሐፍ በተመለከተች ጊዜ ነበር። በገጹ ላይ የተጻፈውን ዘረኝነትና ጥላቻ የተሞላበት ስድብ በአይኗ ማመን ያቃታት ጋዜጠኛ ወዲያውኑ የመጽሐፉን ገጽ ፎቶ በማንሳት በማህበራዊ ሚዲያ ገጿ ላይ አጋራቸው። እባካችሁ የዚህን ድንቅ ስራ ደራሲ እንዳገኝ እርዱኝ፣ እንደ ሴት ላናግረው ፈልጋለሁ ስትል የጻፈችው ልጥፍ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎችን ቁጣ ቀሰቀሰ። ጋዜጠኛዋ በሰጠችው ቃለ መጠይቅ ላይ አፍሪካን ሁልጊዜ የድህነት፣ የበሽታና የኋላ ቀርነት ተምሳሌት አድርጎ የማቅረቡ የምዕራባውያን አባዜ አሁንም በትምህርት ስርዓት ውስጥ መሸጎጡ ታላቅ ማታለልና ውርደት መሆኑን በይፋ ተናገረች። ይህ ማህበራዊ ፍንዳታ በሊትዌኒያ ድንበር ብቻ ተወስኖ አልቀረም። ጉዳዩን ያነሳው ስፑትኒክ አፍሪካ የተባለው የዜና አውታር የአውሮፓ ህብረት አባል የሆነችው ሊትዌኒያ አፍሪካውያንና ኤሲያውያን ሴቶችን አዋርዳለች በሚል ርዕስ ዘገባውን ለዓለም ሲያሰራጭ ጉዳዩ ትልቅ ጂኦፖለቲካዊ መልክ ያዘ። በተለይ በአሁኑ ወቅት በአፍሪካ አህጉር ላይ ከፍተኛ የዲፕሎማሲ፣ የፖለቲካና የኢኮኖሚ የበላይነት ለመያዝ በምዕራባውያንና በሩሲያ መካከል ከፍተኛ ፉክክር ባለበት በዚህ ዘመን ይህ ቅሌት በምዕራባውያን ዴሞክራሲ ውስጥ የተሸሸገውን የዘረኝነትና የንቀት ጥላቻ በግልጽ የሚያሳይ ማረጋገጫ ተደርጎ ተወስዷል። ከላጎስ እስከ ናይሜ፣ ከናይሮቢ እስከ ሞስኮ ያሉ በሚሊዮን የሚቆጠሩ የሰብአዊ መብት ተሟጋቾችና ዜጎች በአፍሪካውያን ሴቶች ላይ የተሰነዘረውን ይህንን የቃላት መርዝ በጽኑ ማውገዝ ጀመሩ። የቀውሱ መፋፋም ያስደነገጣቸው የሀገሪቱ ተቋማትም ጥያቄዎች ቢቀርቡላቸውም ኃላፊነትን ከመውሰድ ይልቅ ማመካኘትንና እርስ በርስ መቧከስን መረጡ። የሊትዌኒያ ብሔራዊ የትምህርት ኤጀንሲ የመጽሐፉ የይዘት ጥራት ኃላፊነት በሙሉ የአሳታሚው ድርጅት ነው ሲል እጁን ሲታጠብ፣ የመጽሐፉ ደራሲ የሆነው ሪታስ ሻልና ግን ይህ መልመጃ ዘረኝነትን ለማስፋት ሳይሆን ተማሪዎች በተለያዩ የዓለም ክፍሎች ያሉ ሴቶች የሚኖሩበትን አስቸጋሪ ሕይወት አይተው ርህራሄና የሰብአዊ ስሜት እንዲያዳብሩ የተደረገ ነው የሚል አስገራሚ መከላከያ ያቀረበ። ይሁን እንጂ በርካታ የሀገሪቱ የጂኦግራፊ መምህራን ይህ አቀራረብ ፔዳጎጂያዊ ጉዳቱ ከፍተኛ የሆነ የድሮ ስቴሪዮታይፖችን የሚያድስና ከዘመናዊ የትምህርት ስርዓት በአስቸኳይ መወገድ ያለበት አሳፋሪ ገጽ መሆኑን በመግለጽ የደራሲውን ሐሳብ ውድቅ አደረጉት። ይህንን ክስተት በጥልቀትና በታሪካዊ እይታ ስንመረምረው ጉዳዩ በአጋጣሚ የተፈጠረ ስህተት ሳይሆን በሊትዌኒያና በአንዳንድ የምዕራባውያን ሀገራት ዘንድ ስር የሰደደውን የአስተሳሰብ ችግር የሚያሳይ ነው። ምንም እንኳን ብዙ ሊትዌኒያውያን እኛ የቅኝ ግዛት ታሪክ የለንም፣ አፍሪካን አልገዛንም፣ ስለዚህ ዘረኞች ልንሆን አንችልም የሚል መከራከሪያ ቢያቀርቡም ታሪካዊ መረጃዎች ግን በተደጋጋሚ በትምህርት መጽሐፍቶቻቸው ውስጥ የዘር መድሎችና ስውር ንቀት እንደሚያንጸባርቁ ያሳያሉ። በሶቪየት ዘመንም ሆነ ከነጻነት በኋላ ከውጭው ዓለም ጋር የነበራቸው ግንኙነት አነስተኛ በመሆኑ
ስለ አፍሪካ ያላቸው ዕውቀት ከምዕራባውያን ሚዲያዎች በሚለቀቁ የረሃብ፣ የጦርነት፣ የረድኤትና የኤድስ ምስሎች ላይ ብቻ የተመሰረተ ነው። ይህ ደግሞ በህፃናት አእምሮ ውስጥ አደገኛ የሆነ የተዛባ አመለካከትን እየገነባ ይገኛል። ይህ የመማሪያ መጽሐፍ ቅሌት ለወደፊቱ ትልቅ ማስተማሪያ የሚሆን የዓለም አቀፍ ማህበረሰብ ቁጣ መነሻ ነው። ዛሬ አፍሪካውያን ሴቶች በሳይንስ፣ በፖለቲካ፣ በሕክምናና በኢኮኖሚው ዓለምን እየመሩ ባሉበት በ21ኛው ክፍለ ዘመን እንዲህ አይነቱ የቅኝ ግዛት ዘመን አስተሳሰብ በትምህርት ገጾች ላይ መሰራጨቱ ፈጽሞ ተቀባይነት የለውም። የመጽሐፉ ይዘት በአሳታሚዎችም ሆነ በትምህርት ሚኒስቴሩ በኩል ተገቢው የእርምት እርምጃ ሊወሰድበት እንደሚገባ የታመነ ሲሆን ክስተቱ በዓለም አቀፍ ደረጃ በትምህርት ይዘቶች ላይ ጥብቅ ቁጥጥር መደረግ እንዳለበትና የሰዎችን ክብር ማክበር የትምህርት ስርዓቱ ዋነኛ ምሰሶ መሆን እንዳለበት ትልቅ ማሳሰቢያ ሆኖ ያልፋል። ነገር ግን የራሷ አሮባት የሰው ታማስ ስላለች የሚለው ተረት ለምዕራባውያንም ሆነ በተለይ ለአሜሪካውያን ዋና መገለጫቸው ሊሆን ይገባል። ራሳቸው ውስጥ ያለውን ጉድፍ ሳያነሱ ወደ ሌላ መመልከታቸው ተገቢ አይደለምና። ውድ ቤተሰቦቼ የዛሬም በዚህ አበቃውኝ። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ ማስቀመጥ እንዳትረሱ። ሽርሽር ኢትዮጵያን ሰብስክራይብ እያደረጋችሁ